ጋዜጠኛው ከሞቱ በፊት እንደግፈው እና ብዙ ወዳጅ አላፈራውም። አንዳንዴ ለአንድ ዲያሊሲስ ስንት ብር ነው የምታወጣው? ግቤ ቁጭ ብዬ ያልኩ መተንፈስ እንኳን አልቻልኩም ነበር። እና ምን እየከበደኝ መጣ ማለት ይሄ ኢንፌክሽኑ ነው። አሁን ሞር በጣም እየከበደኝ የመጣው ኢንፌክሽኑ አለበት። ዛሬ ብዙ ሰው እየሞተ ነው መዳን እየቻለ ማለት ነው። ገንዘብ ነው የሚያግዝ ቤተሰብ አለ። ተመልካቾቻችን ይህ መሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣዩ እንግዳችን ደግሞ ጋዜጠኛ ብርሃኑ ወልደሰማያት ይባላል። ለብዙ ዓመታት በፋና በዋልታ ቴሌቪዥን በተለይ ደግሞ በምርመራ ጋዜጠኝነት የራሱን አሻራ ያሳረፈ ለበርካታ ዓመት ያገለገለ ጋዜጠኛ ነው። በተለያዩ ሚዲያዎችም ሰርቷል። ከቅርብ ዓመታት ወዲህ ግን በኩላሊት ህመም እየተሰቃየ ይገኛል። እስቲ ስለ ህመሙና አጠቃላይ ስለሚያስፈልገው ድጋፍ ላናግረው ዛሬ የመሴ ሾው እንግዳ አድርጌዋለሁ። እንኳን ደህና መጣህ ብርሃኑ። መሴ እንኳን ደህና ቆየ። አዎ፣ እንዴት ነው አሁን ከዲያሊሲስ ነው የመጣው? አዎ፣ አንዳንዴ በሳምንት 3 ሻል ሲል 2 ጊዜ ያው ዲያሊሲስ አደርጋለሁኝና ያው በከፍተኛ ሁኔታ እንትን እያለኝ ነው። አሁን እያስቸገረኝ ያለ መሰለ መሴ ከዲያሊሲሱ በላይ ይሄ ቱቦዎቹ እነዚህ ቱቦዎች አንዳንዴ ደም አላወጣም ብለው በቃ በጣም ይቸገራሉ ነርሶቹ። እንደገና ደግሞ ይሄ ለኢንፌክሽን ይጋለጣል እና በዚህ 3 ወር ውስጥ ወደ 18 ጊዜ ሆስፒታል ገብቻለሁና እንደምታውቀው የግል ሆስፒታል ለሳምንት ለምናምን ስተኛ 100 ምናምን ሺህ ምናምን ነው የሚወጣው። የመንግስት ሆስፒታል ሲሄድ አይ ሕክምና ታሪክህን አምጣ አይቻልም ምናምን አሉ። ስለዚህ በጣም ያሰቃየኝ ያለው እጅም ላይ ያለው ገንዘብ እያለቀ ያለው ይሄ ኢንፌክሽን የሚፈጥረው ነገር ነው እና ይህንን ራሱ ሕክምና መጀመሪያ አካባቢ ያው በጣም ብዙ ኮሚቴ ተሰብስቦ ነበረ። እኔ ደግሞ ያኔ በዚህ ነበር። አሁን ይኸውልህ ይሄ ከዚያ ከአንገቴና ከደረቴ ጋር ተያይዟልና ይሄ አያስተኛኝም። ማታ ማታ ቁጭ ነው የምለው ይሄ ቱቦ ማለት ነው። መጀመሪያ ሙሉ በሙሉ እዚህ አንገቴ ላይ ነበር። ማውራትም አልችልም ያኔ ችግሩ በተከሰተ ጊዜ እና በኋላ ኮሚቴ ምናምን ተብሎ ሲሰበሰብ ብዙዎቹ ጋዜጠኞች እየደወሉ በቃ ከሌ ይውጣ ከሌ ምናምን የሚል ነገር ነበረ። እኔ ደግሞ በወቅቱ መወሰን አልችልም፣ ምክንያቱም በጣም ታምሜያለሁ ምናምን። እንደገና ደግሞ የተወሰኑ አካላትም እንደዚህ ሕክምናህን እንሸፍንልሃለን ብለው ነበር ድርጅቶች። ስለዚህ በቃ ህዝብ እንኳን ባይኖር በቃ እንደዚህ እንትን እላለሁኝ። ምን ያህል እንደምቆይ አላውቅም፣ 6 ወር ይሁን አመት ይሁን እዚህ ዲያሊሲስ እያደረኩ እስኪ ለጊዜው በቃ እንደዛ እንሂድ፣ ከሌ ግባ ከሌ ይውጣ የሚል ነገር ውስጥ አልገባም አልኩ። የህዝብ ድጋፍ ቀረ፣ ምክንያቱም ውዝግብ ነበረ እና እንትኖቹም ወደ 20 ጋዜጠኞች ነበሩ የመጡት፣ ሁሉም ሄዱ። ኤልያስ ተክለወልድ ብቻ ነበር ደብዳቤ የተወሰነ ቦታ ያደረሰልኝ እና የቡናና ሻይ ባለስልጣንና የኢትዮጵያ ቡና ላኪዎች ባደረጉልኝ ድጋፍና አቶ ጀማል አህመድ ሚድሮክ በግላቸው አሁን በቅርቡ ባደረጉልኝ ነው እስካሁን እየታከምኩኝ ያለሁት። የሀገር ውስጥ በሳምንት ስንት ቀን ዲያሊሲስ ታደርጋለህ? 3 ቀን። በሳምንት 3 ቀን። አዎ። እና ለአንድ ዲያሊሲስ ስንት ብር ነው የምታወጣው? እንትኑ 5000 ነው፣ ግን የምትወስዳቸው አሉ። የደም ማቅጠኛ ትወስዳለህ፣ አይረን ትወስዳለህ፣ ሂፖቲን የሚባል አለ ምናምን ብዙ ነው። እና በየ15 ቀኑ ደግሞ ላቦራቶሪ እንትን ታደርጋለህ። ምክንያቱም ይሄ እንትኑ ኢንፌክሽን እየፈጠረ በሄደ ቁጥር በጣም ብዙ ነገር ነው የምታደርገው። አሁን ባለፈው 22 ቀን ተኝቼ ነበርና ያኔ ስተኛ እንትን ጉበቴ ተቆጣ። ውሃ በተወሰነ ደረጃ ሊንክ ያደርጋል እንግዲህ ሁሉም አይጣራምና ከዚያ እንትንም ሆነ ጉበቴም ተቆጣ፣ ውሃም ቋጥሯል ተባለ። ስለዚህ ካልተኛ ትሞታለህ አሉኝ። እሺ ብዬ በቃ 22 ቀን ተኛው። እንግዲህ ያ ሲሆን የሚወጣው ነው አስበው። እንዲያውም ዶክተር መሐመድ ሽኩር የአሚን ሆስፒታል ባለቤት ካዩኝ ግማሹን ይሸፍናሉ። በተደጋጋሚ ለ6 ነው ለ8 ጊዜ ይሸፍነውልኛል። መጀመሪያም ስተኛ 18 ቀን መጀመሪያ ገና እንትኑ ሲከሰት የሸፈኑልኝ ዶክተር መሐመድ ሽኩር ናቸው። በነገራችን ላይ ዶክተር መሐመድ ሽኩር እዛ ላሉ የኩላሊት ህመምተኞች ከአዋሽ ኢንሹራንስና ከሌሎች ጋር በመተባበር ለ3 ወር ለ6 ወር፣ ምክንያቱም በጣም ከባድ ነው ክፍያው እና እንዲሸፍኑላቸው ያደርጋሉ፣ አቅም ለሌላቸው ሰዎች ማለት ነው። አሁን ስንት ጊዜ ሆነ ህመሙ ከጀመረ? አመት ሆነኝ እንግዲህ አመት ሆነ። 1 አመት መታመም ከጀመርክ? አሁን እያደከመኝ መጣ። ምንድነው የኩላሊቱ መነሻ ብለህ የምታስበው? ምንም እነሱም ሊያውቁት አልቻሉም። እኔ እንግዲህ ጨጓራዬን አሞኝ ነው የሄድኩት። እዛ ጨጓራዬ ኢንፌክሽን ተባለ። ሲሄድ በቃ መተንፈስ አልቻልኩም፣ ምን አልቻልኩም። ለካ ኩላሊቴ ፌል ስላደረገ የምጠጣው ውሃ ሁሉ ወደ ሳምባይ ነው የሚሄደው። ሽንት መሽናት አቁሜ ነበረ። ከዚያ ሲመረምሩኝ በቃ ሰላም ነህ ምናምን ይሉኛል።
የመጨረሻው ቀን ላይ እዛ ሆስፒታል ተኛ። የመጨረሻው ቀን በፊት በቃ ውጭ ግቤ ቁጭ ብዬ እያልኩ መተንፈስ እንኳን አልቻልኩም ነበር እና መልሼ ወደ ቤት እንደማልሄድ አውቃለሁ፣ እንደምሞት ገባኝ። ከዛ ዶክተሩን ሳናገረው እስኪ የኩላሊት ስፔሻል ምርመራ እናድርግ ብሎ ሲያደርግ 18 ነጥብ ነው፣ ኖርማሉ 2 ነው፣ እንዴት ቁመህ ልትሄድ ቻልክ ምናምን አሉ። ወዲያው በቃ ዲያሊስ መጀመር አለብህ ምናምን ሲሉ ያን መቀበል ደግሞ ከባድ ነው። ምክንያቱም ጨጓራ ልትታከም ሄደህ እንደዛ ስትባል ወዲያው እንደዛ ያሉ እንደዛ በቃ ቶሎ የመጀመሪያ እዚህ ለ2 ሳምንት ቢያንስ ተኛና እዚህ ሳምባ ውስጥ የተጠራቀመውንና በጀርባ በኩል ያለውን ውሃ እናወጣለን፣ ሽንት እንድትሸና እናረጋለን፣ ከዚያ በኋላ ወደ ዲያሊሲስ ትገባለህ አሉ። ምንም ያው ከመሞት ውጭ አማራጭ ስለሌለህ ያው ተጀመረ ማለት ነው በዚያና ምክንያቱም አታውቀውም። ለምሳሌ አንድ የኢትዮጵያ ብሔራዊ ቡድን ተጫዋች ልጁ ፌል አረገባትና ኩላሊት ሄደ ጥቁር አንበሳ ሊሰጥ፣ ከዛ ጤነኛ እኮ ነው እሱ የሄደው ለልጁ ሊሰጥ ነው። እዛ ሲያ ኩላሊት ፌል አድርጓል ተባለ። ከዚያ በኋላ ያንን መቋቋም አቅቶት አሁን ከዘራ ነው የሚመጣው። ልጁም እሱም እዛ ሚን እንትን ያደርጋሉ፣ ዲያሊሲስ ያደርጋሉ። ያው ዶክተር መሐመድ ሽኩር እንዳልኩ ግማሹን ወጪ ይችለዋቸዋልና አታውቀውም። የ12 ዓመት የ10 ዓመት ልጆች ሁሉ አሉ እኛ ጋር። አሁን ያንተ የህመም ደረጃ በምን ደረጃ ላይ ይገኛል? አሁን በጣም እየከበደኝ መጣ ማለት ይሄ ኢንፌክሽኑ ነው። አሁን ሞር በጣም እየከበደኝ የመጣው ኢንፌክሽኑ ነው። አሁን ዛሬ እንደዚህ ነኛ፣ ነገ ደግሞ ሰላም እመስላለሁኝ። አሁን ግን እንደባለፈው ነው የሆነው እና አንቲፔን ሰጥተው ነው የላኩኝ ወደዚህ ሲልኩኝ ይኸውና እስከ ማታ እንትኑ የሚቀጥል ከሆነ ይሄ የሚያንቀጠቅጥህ ምን የሚልህ የሚቀጥል ከሆነ በቃ ቀጥታ እንደባለፈው መተተኛ ብለውኛልና እሱ በጣም አሁን ምንድነው የሚያስፈልገው? አሁን ያንተ ህክምና ከዚህ በኋላ ምንድነው? ያው ንቅለ ተከላ ካላደረክ ሁሌም እንደዚህ ነው ስቃዩ የሚቀጥለው። ንቅለ ተከላ ለማድረግ ደግሞ እስከ $50,000 ያስፈልጋል። አጋጣሚ ከወንድምና እህት እንትን ይሄ ግፊት አለ ስኳር ተገኝቶባቸው ሊሰጡኝ ያሉት ማለት ነው። አልሆነም። ስለዚህ የኢትዮጵያ ህግ የሚለው ቤተዘመድ ነው መሆን አለበት የሚለው ያክስትና ያጎት ልጅ ነው የምትሄደው፣ ወደዛ ነው የምትሄደው። እንግዲህ እንደምታውቀው መሲ ደም እንኳን ማንሰጥ ባለበት ኩላሊት ሰው ሊሰጥህ ለመወሰን በጣም አስቸጋሪ ነው። ወይ ብር ይዘህ እጅ ላይ እንዲህ አደርግልሃለሁ ብለህ ነው ሊሆን የሚችለው። ግን እንዳልኩ የኔ ምንም ብርም የለም፣ ያ ብዙ ነገር በተለይ የህዝብ ድጋፍና በዛ በውዝግቡ ምክንያት ስለቀረ ማለት ነው። እንደገና ደግሞ እንደምታውቀው እኔ 17 ዓመት የሰራሁት ፋናና ዋልታ ነው። ወጣትነቴ ለህዝብ ለመንግስት ሚዲያ ነው የሰራሁት። ሞር የቅሬታ ዜናና ምርመራ ዘገባ ነበር የምሰራው እና ብዙ ወዳጅ አላፈለውም። አንዳንዴ ፕሮቶኮል ኒውስ ስትሰራ ብዙ ወዳጅ ይኖራል፣ የሆነ ፌበር ትሰራለህ ምናምን። እኔ ግን ያው በሚታወቅ ደረጃ ሀገር በሚያውቀው ደረጃ በተለይ የዛሬ 4 ዓመት የማይደፈሩ የሚባሉ ባለሀብቶችና ሰዎችን ሁሉ እንደ ፊልም ነበር ሰው የሚከታተለው የምሰራው የምርመራ ዘገባ። እነሱ ሁሉ ያው ጠላት አምጥተዋል እና ግን ቢያንስ አሁን የመንግስት ሚዲያ ላይ ነው ስሰራ የነበረው። እኔ እውነት ለመናገር እዚህ አባይ የሚሆን ኢቢኤስ የሚሆን የግል ሚዲያ ቢሆን የተወሰነውን ነገር ይሸፍኑልኝ ነበር። እያየን ነው አሁን ኢቢኤስ ላይ ያሉ ልጆች እንትን ሲሉ አሳክመዋቸዋል፣ የተወሰነውን % ሸፍነውላቸዋል። መንግስት ግን ቢያንስ ለመንግስት ሚዲያ ነው የሰራ ነውና መጠየቅ ነበረበት። ስንት ዓመት የሰራው? 17 ዓመት መንግስት የሰራው። ከዚያ በኋላ አራዳ ዴሊ ዩቲዩብ ላይ ይሄ ራሻ ዩክሬን ጦርነት ምናምን እሱ ዋና አዘጋጅ ሆኜ እንትን ላይ ነበር የምሰራው ዩቲዩብ ላይ። ይሄ ፎቶግራፍ የት ነበር? ይሄ ፋና ያለው ነው። ፋና ያለው ዜናም ታነብ ነበረ? አዎ ታውቅ የለ መቼ። በነገራችን ላይ አንተ እኮ ፋና ሁለታችንም አብረን ገባንና አንተ ወደ ኢቲቪ ሄድክ፣ አንተና መሰለ ሁለታችሁ ወደ ኢቲቪ ስታልፉ ያው እኛ ፋና ቀጠልን ማለት ነው። 10 ዓመት እዛ ሰራው። ይሄ ፋና እየሰራው ያው ጥሩ ጊዜ ነበር እዛ። ዜና መጽሔት 2 ቀን የምመራው እኔ ነበርኩኝ። በመሃል ዓለም ነሐሴ እስራኤል ሲሄድ በላይ በቀለም አሜሪካ ዲቪ ደርሶት ሄደ። ያው ይሄ ጎልደን ሳውንድ የሚባሉ ልጆች ተመርጠን እናነባዋለን እንደምታውቀው አንተም አንዱ ነበርክ። እና ሲለቀቅ በሳምንት 2 ቀን አነብ ነበር፣ ሐሙስና ሰኞ ዜና መጽሔት። ይሄ ፎቶግራፍ ፕሮፋይሌም ላይ ያለ የኢትዮጵያ አየር መንገድ የዛሬ 6 ዓመት ምናምን ዓመታዊ አፈጻጸሙን እንትን ለማድረግ ጋዜጠኞች ጋብዞ ነበር እዛ እና ይሄ አዲሱ ኤርፖርት ግንባታም ይሄ እዚህ ላይ ያለው ማስፋፊያው እሱ የሚጀመርበት ስለነበር እዛ ኢትዮጵያ አየር መንገድ ላይ ላይቭ ስዘግብ ነው ይሄ ዋልታ ቴሌቪዥን እያለሁ ማለት ነው። አሁን ለብዙ ዓመታት እንግዲህ 18 ዓመት ብዙ ዓመት ነው በጋዜጠኝነት። ምናልባት እንደዚህ የሚዲያ ተቋማቶቹ ምንም አይነት ድጋፍ አላደረጉ? እንደው እንድትደገፍና አስተዋጽኦ አላደረጉ? የግል ቢኖር የግሎች ብዙ ያደርጋሉ። አሁን ፋና ለምሳሌ 200,000 ብር ነው ያደረገው። ፕሮግራም ሰርቶልኛል፣ አመሰግነዋለሁ። ያው ሌሎችም የደገፉ አባይን ጨምሮ እነ ሀሌታ እነ አሃዱ ሌሎችም
ፕሮግራም ስለሰሩልኝ ራሱ አመሰግናለሁ። ምክንያቱም መጠየቅና ራሱ ፕሮግራሙን መስራት አንድ ነገር ነው። ስለዚህ ምርመራ ጋዜጠኝነት መስራት ብዙ ወዳጅ እንዳላፈራ አድርገኛል አርጎ ዋጋ ያስከፍላል እዚህ ሀገር ላይ ማንም አሁን የሰራለት ሰው እንኳን አሁን አንዳንዶች የሚያውቁ አሉ እዛ ዋልታ ፋና ያሉ ሰዎች እንዴ እከሌ ያንን እንትን ያስገኘህለት አንተ አይደለ እንዴ ቦታውን ያስገኘህለት በምርመራ ዘገባ እከሌን እንዲያሸንፍ ያደረግከው አንተ አይደለ እንዴ እውነቱን አጋልጠ ለምን ሄደህ አትጠይቅም ምናምን ይሉኛልና ግን ያው ሰው አይቶታል ሰው ካልጠየቀህ እንደገና እሺ ይሉና ለምሳሌ ያህል ምን አለ መስለመስዬ 6 ድርጅቶች እናሳክመሃለን አሉና የሉም ቃል ገብተው ከነዚህ ውስጥ በጣም የገረመኝ እኔ ኮተቤ ዩኒቨርሲቲ ነው አጠቃላይ ማኔጅመንቱ መጡ ወደ 8-9 የሚሆኑ ፎቶ አብረው ተነሱ ፌስቡክ ላይ ተፖስተ ይሄው እንትን ሰጡኝ የተወሰነውን ብር በእንትን በጽሁፍ ሰጡኝ በቃ ይሄው እየደገፉ ነው ተባለ በጣም ተስተጋባ ምናምን ከዚያ በኋላ የለም ምንም ድጋፍ የለም ማለት ሌሎች እንኳን እሺ በቃ የሉም ፊት ለፊት ግን ፊት ለፊት ወጥተህ ደግፋለሁ ብለ ከአንድ የመንግስት ዩኒቨርሲቲ ያው እኔ በፊት ሰራ ነበር ስለ ኮተቤ ዩኒቨርሲቲ ምናምን ያውቃሉ አመራሮችና አንድ ዜጋን እንትን ለማድረግ ቢያንስ ቃል ገብተህ ተቋማት ቃል ባይገቡ ምክንያቱም ብዙ ነገር አበላሽብኝ እኔ ለጊዜው ስምም አልጠራው ሙሉ በሙሉ የሚያሳክመኝም ቃል የገባ ነበርና አሁን እኔ ያ የህዝቡ ድጋፍ ሲበላሽ ተውት ችግር የለም ከሌኩል ያሳክመኝ ነው በቃ የተወሰነ 6 ወር ወይ 1 አመት ነው እዚህ ዳያሊሲስ ማረገው ከዚያ በኋላ ቃል ስለገባልኝ ችግር የለም በቃ እኔ ከሌግባ ከሌውጣ አልልም ብዬ ቀጠልኩኝ ግን የለም ያ ሁሉ ቃል ስለዚህ አሁን የኩላሊት ንቅለ ተከላ ነው የሚያስፈልግ ምናልባት ከዘመድ ውጪ ሌላ ሊሰጥ ሰው የሚችል መጥቶ ነበር የሆኑ አይነ ስውር ናቸው መምህር ናቸው እንዲያውም ይሄ ቤተክርስቲያን ላይ የሚሰራ ልጅ አለ አራያ እሱ ነው ይዟቸው የመጣውና እኔ ዝግጁ ነኝ ለመስጠት ከቤተክርስቲያን ጋር ማነው ከቤተሰብ ጋር ተነጋግሬ ወስኛለሁኝ ኢቭን ላንተ የሚሰጥ ሰው ቢኖር ለዛ ራሱ ሰጠዋለሁኝ በቃ እኔ ወስኜ ነው የመጣሁት ብለው ነበር ከዛ እኔ የሚቻል መስሎኝ በቃ ደስ አለኝ ምናምን ያኔ ገና በእንትኑ አካባቢ ነው በ2 ወሩ ምናምን ከዛ አጋጣሚ ዶክተር አቤል የሚባል የኩላሊት ስፔሻሊስት አለ ጥቁር አንበሳም ከቦርዶቹ አንዱ ነውና ነገርኩት እንደዚህ ነገር ወይ እንደዚህ እኮ አይቻልም ሌላ ሰው አይቻልም ምክንያቱም ህጉ ተሻሽሏል በፊት ይሰጥ ነበር እኛ ሀገርም ህክምናው በነበረ ጊዜ በኋላ ታስታውስ ከሆነ የዛሬ 3 ዓመት 4 ዓመት አካባቢ ህፃናት እየጠፉ ነው ይሄ መኪና ተገጭተው የሚገቡ ሰዎች ኩላሊታቸው እየወጣ ነው የሚል በጣም በተለይ ናዝሬት ላይ እንደዚህ ጠፋ እንደዚህ ሆነ ምናምን ነገር ሲሆን ጤና ጥበቃ ሚኒስቴር ህጉን አሻሻለው እና ቤተሰብ ካልሆነ በቀር ኩላሊት መስጠት አይቻልም የሚል ህግ እና ቤተሰብ ካልተገኘስ እዛሁን ቤተሰብ የሌላቸው ሰዎች ዝም ብለው ለአመታት እያደረጉ ያሉ አሉ አሁን አንዱ ሀብታም ነው በጣም እና የወንድም ልጆች እህት ልጆች እያሳደገ ነው ልጆችም አሉት 4 ልጆች ሚስቱም አለች እና በጣም የደከመ ጊዜ ሀብቱን እነሱ እንዲያንቀሳቅሱ ታደረገ ማለት ነው ከዛ ይሄው እኮ የሚሰጠኝ አጣሁኝ ምናምን ብሎኝ እንዴ ስለ በቃ ልጆቼም እምቢያሉ ሚስቴም እምቢያለች የእህትና የወንድም ልጆችም እምቢያሉ ይሄውና አሁን 7ኛ ዓመቴ ነው አለ እንደዚህ ነው ዲያሊሲስ ያረጋ ስለዚህ አሁን የኩላሊት የሚሰጥ ዘመድ ከሌለ ማድረግ አይቻልም እና ይሄ ህግ ራሱ መልሶ መታየት አለበት ካልበለዛ ብዙ ሰው እየሞተ ነው መዳን እየቻለ ማለት ነው ገንዘብ ኖሮህም አትድንም ህጉ ይይዛል አሁን አሜሪካ ሌሎች ሀገራት ምናምን ባንኮክ ዱባይ ምናምን ማንም መስጠት ይችላል እና ሞልቷል ደግሞ እንትን አለ ደግሞ ባንከር የሚባል ነገር መስሎ 50,000 ዶላር ይጥያል አሁን ሌላ ሀገር ሄደ ኩላሊት እዛው ይሰጡ ይችላሉ ማለት ነው እንትን ነው አንዱ ያው ይሄ አብሮኝ የሚሄድ ሰው አሳምኜ ያክስት ያጎት ልጅ ቢያንስ እንደው ደህና ነገር ባገኝ ገንዘብ ሰጥቼ የሆነ ነገር ማድረግ አለብህ መቼም ዝም ብሎ ማንም አይሰጥህም ያሰብኩት ማለት ነው ሁለተኛው ደግሞ ምን አለ አነጋግረን ነበር አንድ የጦር ጄኔራል ናቸው ከህንድ ትልቅ ሰው ጋር አገናኙኝ እና አወራን ሂጄ እዛ መኮንኖች አዳራሽ እና እሳቸው ምን አሉኝ ህንዶች ኩላሊት ይሸጣሉ ታውቃለህ የሆነ መንደር አለ ራሱ አንድ ኩላሊት ሲጠው ሙሉ በሙሉ በሺ የሚቆጠሩ አለ እና ባንከር የሚባል አለ የኩላሊት ባንከር ባንኮክም አለ እዚህ ኬንያ እኮ በጣም ርካሽ ነው ንቅለ ተከላ ብዙ አሉ የንቅለ ተከላ ሆስፒታል እኛን የሚያክል ሀገር አንዲት ንቅለ ተከላ የሚያደርግ እንትን አለ መኖሩ ይገርማል እዚህ ኬንያም እዛም ተገኘና ከዛ ምን አሉኝ እሳቸው እዛ አገኝልሃለሁ በርካሽ ዋጋ 2 ኩላሊት እንሰጣለን እኛ አንተም ለሀገርም ስለሰራህ በመንግስት ሰውም ስለመጣህ ለሀገር ስለሆነ የሰራው የሁለቱን ሀገራት ታሳቢ በማድረግ እንድታገኝ እናደርጋለን ግን እዛ የሚሰጥ ኩላሊት ማች ካላደረገ አሁን ማች ማለት በደም ምናምን አይደለም ይሁን ሌላ የሚታዩ ነገሮች አሉ ማች ካላደረገ እዚህ ሌላ ሰው ዘመድ ማች የሚያደርግ ሰው አብሮ መሄድ አለበት ስለዚህ ያኛው ካልሆነ ኢሚዲየትሊ ይሄኛው እንዲሰጥህ ካልበለዛ እዛ ምን ሰጥህ ከሌለ
ኪሳራ ነው ትርፉ። ያ ሁሉ ብር ይከስራል ልታከምበት የነበረው እዛ ቁጭ ብለህ ደግሞ እዚህ ሰው ምርመራ ሊያደርግልህ አይችልም አሉኝ። በዛ ምክንያት ያው ገንዘቡም ስላለ እንደዚህ ኮሎ በጣም ከባድ ነው። በጣም ከባድ ነው። ችግሩ በጣም እየጨመረ መጥቷል። ከማን ጋር ነው? ብቻዬን ነው የምኖረው። እኔ ያው አንድ ፎቶግራፍ አይቼ ነበር። ይሄ ፎቶግራፍ የልጄ ነው። ቦሌ ነው ያለው እናቱ ጋር። ያው አልተጋባንም እሷ ጋር። ብቻዬን ያው ላጤ ነኝ። እና የሚያግዝ ቤተሰብ አለ? ምን አላቸው ብለህ ብዙ የላቸውም። ያው ወንድሜ ሞክሯል መጀመሪያ አካባቢ ላይ ጥረት አደረገ። ግን ከዚያ በኋላ የእንትኑ አሁን ይሄ በተለይ ደግሞ ይሄ ተከታታዩ ይሄ ኢንፌክሽን የሚፈጥረው ነገር በአንድ ጊዜ 100 ምናምን ሺህ 80 ሺህ 90 ሺህ ትጠየቃለህ ዝም ብለህ ስትገባ። እሱም መቻል በጣም ከበደ። በቃ በጣም ያሳዝናል። አሁን እንግዲህ ይህን መሴሾ የሚመለከቱ ተመልካቾች ለብዙ ዓመታት የሰራ ጋዜጠኛ ነህ፣ መዳን አለብህ። ስለዚህ በመላው የዓለም የሚገኙ ኢትዮጵያውያን መደገፍ ይኖርባቸዋል ብዬ አስባለሁ። ይህን ጋዜጠኛ ከህመሙ መፈወስ ይኖርብናል። ስለዚህ የተጠየቀው $50,000 ሁሉም ሰው ከተረባረበ የሚገኝ ይመስለኛል ብለዋል። እንዲያውም በቀደም ነበር ካንተም ራሱ አሁን እኔ የሰራሁት ለኢትዮጵያ ነው። እንግዲህ የኢትዮጵያ ሚዲያ ነው፣ ፋናም ዋልታም ሀገር አቀፍ ናቸው። ከዛ እዚህ የሚያሳክመኝ ሲጠፋ የደሴ ልጆች እድር እየተቋቋመ ነው በተለያየ ዓለም የተገኙ እናነሱ ቢጨንቃቸው በቃ መንግስት ካላሳከመው እንደዚህ ዳታ ካላገኘ ቢያንስ ደሴ ላይና እዚህ ላይ የወሉ ባለሀብቶችን ወይ እናናግር ወይ ብለው ተጨንቀዋል። በዚህ መሀል ፓስተር ቸሬ ምን ብሎ ነበር? የዛሬ 3 ወር ቢያንስ ሕክምናውን ሄድ ያለ እሱን በነፃ እንድታገኝ አደርጋለሁ ብሎ የሆነ ሆስፒታል አገናኝቶ ነበረ። አይዶን ነው የሆነ ያልተሳካለት ነገር አለ። እሱም ሳይሆን ቀረ። እስቲ አሁን አንተን በምን ሊያገኙ ይችላሉ? የአካውንትህንና ቁጥርህን ሙሉ ስምህን ንገራቸው። የኢትዮጵያ ንግድ ባንክ አንድ ቁጥር አለ፣ ከዛ 60 አለ፣ 1 ሚሊዮን ማለት ነው። 177777 ነው አካውንቴ፣ የኢትዮጵያ ንግድ ባንክ ነው። ደውለው ደግሞ ሊያናግሩ ለሚፈልጉት 0913 08 97 78 ነው። ስለዚህ በኢትዮጵያ ንግድ ባንክ አንድ አካውንት ነው ያለ፣ ብርሃኑ ወልደሰማያት የሚል አካውንት ነው። ስለዚህ ተመልካቾቻችን ይህንን መሴሽ የምትከታተሉ ይህን ጋዜጠኛ ማዳን ይኖርብናል። በተቀመጠው አድራሻና አካውንት ድጋፍ ማድረግ ትችላላችሁ። ድጋፍ እናድርግ። ወገን ለወገን ነው። እንግዲህ ብዙ ዓመት የሰራ ጋዜጠኛ ስለሆነ እንደግፈው። የምንችለውን አይነት ድጋፍ ማድረግ አለብን። በማህበራትም በድርም ያላችሁ ባለሀብቶችም ተቋማትም የምትችሉትን ድጋፍ እንድታደርጉ በዚሁ አጋጣሚ እኔ በበኩሌ ጥሬን አቀርባለሁ። ያኔ ያልተሳካው ወጥቼ መናገር ስላልቻልኩ ነው። በወቅቱ ይቀየር፣ እንደዚህ ይደረግ፣ አካውንቱ ይቀየር፣ ራሱ አካውንት ይደረግ ምናምን የሚሉ ዝግቦች ነበር። አንሰጥም ካለ በለዚያ የሚል 99% አስተያየት ነበር። ያው እዛ ጋር ከሌ የሚባል ሰው አለ አንሰጥም የሚል ነገር ነበር። እንግዲህ ከህዝብ ጋር ያለው ዝግብ አለና በዚህ አጋጣሚ በወቅቱ እኔ በዚህ ባንገቴ ስለነበር ዲያሊሲስ ማድረገው ወጥቼ መግለጫ መስጠትም መቀየርም አልችልምና ያን ባለማድረግ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። አሁንም ተስፋዬ እሱ ነው። ከዛ ውጭ ኡስታዝ አቡበከር የምታመሰግናቸው ሰዎች ካሉ ኡስታዝ አቡበከር በቀደም የነበረው መድረክ ላይ አይተዋል። ይሄ በጣም ሲምፕል ነገር ነው እና የምንችለውን እናደርጋለን ብሏል። እንግዲህ ረመዳን ያው ብዙ የሚደረግበት ወር ነው። ኡስታዝ አቡበከር በዚህ አጋጣሚ ያግዘኛል ብዬ ተስፋ አደርጋለሁ። እየደገፉ ይላሉት ዶክተር መሐመድ ሽኩር፣ አቶ ጀማል አህመድ እና የቡናና ሻይ ባለስልጣን እስካሁን እየታከምኩ ላለሁበት እነሱ ናቸውና በጣም አመሰግናቸዋለሁ። ስለዚህ አሁን ክሪቲካሊ ነው የታመመው። ይሄ ኢንፌክሽንም እያሰጋው ነው። እውነት ከሞተ በኋላ እንዲህ ነበር ማለት ጥቅም የለውም ብዬ ነው የምወስደው እና ጋዜጠኛው ከሞቱ በፊት እንደግፈው የሚል አቋም አለኝ። ስለዚህ ሁላችንም እንረባረብ። እንግዲህ እግዚአብሔር ይርዳን። ሆፕፉሊ ሰዎች ተረባርበው በጎ ሰዎች ሰጥተው ወደ ጤና እንደምትመለስ ተስፋ አድርጋለሁ። ለዚህም ደግሞ ሉል እግዚአብሔር ይርዳን። አይዞህ፣ እግዚአብሔር ጨርሶ ይማረክ። በክብር ሸኙት። አይዞህ።